እንደ ሀገር ሲካሄድ የቆየው የፎረንሲክ ምርመራ ዘመናዊ መንገድን ያልተከተለ መሆኑ ይገለጻል። ለረጅም ዓመታት የሰውን ልጅ ክብር በማይመጥን መልኩ ሲከናወን የነበረውን የፎረንሲክ ምርመራ አገልግሎት የሚቀይርና የተደራጀ የዘረመል የፎረንሲክና ስነ ምረዛ ምርመራ የሚካሄድበት የልህቀት ማዕከል በዳግማዊ ምኒልክ ሪፈራል ሆስፒታል ወደ ስራ ገብቷል። በቴክኖሎጂ በታገዘ መልኩ የስነ ምረዛ ምርመራ የሚደረግበት ማዕከሉ 80 የአስክሬን መመርመሪያ መሳሪያዎችን መያዙ የተጠቆመ ሲሆን ጥራቱን የጠበቀ አገልግሎት በመስጠትም የፍትህ ስርዓቱን ከፍ እንደሚያደርግ ተመላክቷል። በምረቃ ስነ ስርዓቱ ንግግር ያደረጉት የአዲስ አበባ ከንቲባ አዳነች አቤቤ ማዕከሉ በኢትዮጵያ የፍትህና የሕክምና ስርዓት አዲስ ምዕራፍ የከፈተ መሆኑን ተናግረዋል። ቀደም ሲል የነበረውን ያልተሟላ ያልዘመነ የአስክሬን ምርመራ አሰራርን በማስቀረት ወደ ሳይንሳዊ በቴክኖሎጂ የተደገፈ አገልግሎት መስጠት መሸጋገራችንንም ያበስራል። የቤተሰብ ግንኙነት እስከ ዘር ሐረግ መለየት እና ማረጋገጥ ድረስ ማንነትን ማወቅ የሚያስችል መሳሪያ እንደሆነ እናያለን። ዋነኛ ጥቅሙም በምርመራ የፍትህን ሁኔታና ሂደትን ለማረጋገጥ ለተለያዩ ተቋማት እነኚህ አጋዥ መረጃዎች ብቻ ሳይሆን ጥራት ያለው መረጃዎችና ማስረጃዎችን እንዲያገኙ ፍትህን በላቀ ሁኔታ ማረጋገጥ የሚያስችላቸውን ውጤት ያግዛቸዋል። በሌላ በኩል የፎረንሲክ ኬሚስትሪና ቶክሶሎጂ ላቦራቶሪንም እውን ማድረግ ችለናል። በኢትዮጵያ 5 የፎረንሲክ ማዕከላት እንዳሉ የጠቆሙት የጤና ሚኒስትር ዶክተር መቅደስ ዳባ ዛሬ የተጀመረው ማዕከሉ በጤናው ዘርፍ የሚሰራውን ስራ የሚያንጸባርቅ መሆኑን ጠቁመዋል። በሕክምና አገልግሎት ረዥም ዓመታትን ባስቆጠረው የዳግማዊ ምኒልክ ሆስፒታል የተጀመረው የዘረመል የፎረንሲክና የስነ ምረዛ ምርመራ የልህቀት ማዕከል መከላከልና አክሞ ማዳን ላይ ትኩረት ባደረገ የጤና ፖሊሲ ትልቅ አቅም የሚፈጥር ነውም ብለዋል። የዘረመል ምልመላ ሲደረግ የቤተሰቦች እርስ በርስ መገናኘት፣ ነፍስን የማሳረፍ የቤተሰብን ጥያቄ መመለስ፣ ያን ፍትህ ማግኘት አንዱ አክሞ የማዳኛ መንገዳችን ነው። እዚህ ተቋም አንዱ የሚሰሩ ምርመራዎች በላቦራቶሪ አቅም በቴክኖሎጂ አቅም መገንባቱ፣ የዘረመል ምልመራዎች የዲኤንኤ ምርመራዎች በፌደራል ፖሊስ ብዙ ጊዜ ይደረጋል። ከምርምር ከፍ ብሎ ግን የፍትህና ለህብረተሰባችን ተጠግቶ አገልግሎት ማድረግ የሚቻልባቸውን አገልግሎቶች በአንድ መስኮት ህይወትም ያሉ እንደገናም ደግሞ ያጣናቸው ቤተሰቦች ትውልዶች ማገዝ ለህብረተሰብ ደግሞ ምላሽ መስጠት የሚቻልበት የአንድ ማዕከል የአንድ መስኮት አገልግሎት ዛሬ ላይ በዚህ የምርምርና የአገልግሎት መስኮት ተመርቋል። ይህ እንግዲህ ለሀገራችን ትልቅ ግብአት ይሆናል። የምርመራ የልህቀት ማዕከሉ ጠንካራ የፍትህ ስርዓትን ለማጠናከርና የተሟላ የአስክሬን ምርመራን ለማካሄድ እንዲሁም የዘረመል ምርመራ ለማድረግ የሚወጣን ከፍተኛ የውጭ ምንዛሬ የሚያስቀር መሆኑ ተገልጿል። የዲኤንኤና የሰው መለያ ቴክኖሎጂ አገልግሎትን እንዲሁ ለአገልግሎት ማብቃታችን በሀገራችን የመጀመሪያው በመሆኑ በርካታ ወጪዎችንም እንግልትንም የሚያስቀር እንደሆነ ሁላችንም እናስተውላለን። ማዕከሉ እዚሁ ሀገራችን ውስጥ የተሟላ ምርመራ ማድረግ የሚችል ሆኖ የተደራጀ ነው። በሀገር አቀፍ ብሎም በከተማ አስተዳደሩ በጤናው ዘርፍ ላይ በትኩረት መሰራቱ ሲገለጽ ዘመናዊ ግዙፍ ሆስፒታሎችን መገንባትና ነባር ሆስፒታሎችን ከማሳደግ አኳያ ስራዎች መሰራታቸውን የተገለጸው ለጤናው ዘርፍ ልዩ ትኩረት በመስጠት ሰፊ ስራዎችን ያከናወነ ሲሆን ከነዚህም መካከል ዘመኑን የዋጁ ግዙፍ አዳዲስ ሆስፒታሎችን መገንባት እና በዘመናዊ የሕክምና መሳሪያዎች ማደራጀት መቻሉ የነባር ሆስፒታሎቻችንንም አቅም ከማሳደግ አንጻር ነባር ሆስፒታሎቻችን ከተመሰረቱበት ጊዜ ጀምሮ የነበራቸውን አቅም ከ2 እጥፍ በላይ ያሳደገ የማስፋፊያ ፕሮጀክት ሳይሆን በሆስፒታሎቻችን ውስጥ ትልልቅ ዘመናዊ ሆስፒታሎችን ገንብተን በዘመናዊ የሕክምና መሳሪያዎች እንዲደራጁ በማድረግ ወደ አገልግሎት እንዲገቡ ማድረግ ችለናል።